ወንዶች የጻፏቸው ሴቶች በትክክል እኛን ይገልጹናል ብለሽ ታስቢያለሽ? ግቢ እስክገባ ድረስ የነበረኝ ኤክስፖዠር ይሄ ከሴቶች የሚናቁ የሆነ የበታች ተደርገው የሚታዩ መሆናቸውን አላውቅም። ስለ አለባበስሽ፣ ስለ መልክሽ ወይ ደግሞ እንደ እንትና ዘፈን ስታለቅሽን ቆንጆ መሆን ግዴታ አለ። የሆነ አይነት ፐርፌክሽን ይጠብቃሉ። ህይወታችንም ላይ ፊልምም ላይ ምኑም ላይ ማታየው አለ። ያልተነገረላቸው ሴቶች አሉ። አሁን ያልወለዱ እናት ያልሆኑ ግን አክስቶ ነው የወንድሞቻቸውን የእህቶቻቸው ልጅ ያሳደጉ ከዛ ህይወትም አላቸው አይደል? ለሴቶች ሁሌ ፐርስፔክቲቭ ተነግሮ አይታወቅም። ሀዘን ብቻ አዝነንላቸው ነው የምናውቀው ተብለው ነው አሁን ጥግ ላይ በቃ ራሷ ስለ ወንጌል ጥሩ ምሳሌ ነች ብዬ አስባለሁ። በማህበረሰብ ይሄ 25 ዓመቷ ነው እንዴ እስካሁን ሳታገባ ቆማ ቀርታ ተብላ ተገብታ ገንዘቡ አላት፣ ኤክስፖዠሩ አላት፣ መክፈሉ ምናምን ግን ገብቶ መቀመጥ እሷን የሚገባት አይመስላትም። እኔ ማክል ሴትዮ ምናምን ትላለች። ሰላም እንዴት ናችሁ? ቤዛዊት ዘሪሁን እባላለሁ። የመሀል ልጅና የሀርከኝ ከነኒ ደራሲ ነኝ። በአዲስ ፓወር ሃውስ ተዘጋጅታ በምትቀርበው አጅሪት ፖድካስት ላይ ከጓደኛዬ ከሰሚራ ህሉፍ ጋር እንደ እንግዳም እንደ ሆስትም ሆኜ ቀርቤያለሁ። የምናወራበት ርዕስ ስነ ጽሁፍ ወይም ፊልም ላይ ያለን የሴቶች ተሳትፎ በሚለው ላይ እንወያያለን። ሰላም፣ ሰሚራ ህሉፍ እባላለሁ። በሙያ ባንከር፣ ጽሁፍ እንደሚወድ ሰው ከጓደኛዬ ጋር ስለ ስነ ጽሁፍ ፊልምና የሴቶች ሪፕሬዘንቴሽን ለማውራት ተገኝተናል። እሺ፣ ስነ ጽሁፍ ወይም ደግሞ ጽሁፍ አጠቃላይ እንዴት ጀመር? ማንበብ መጻፍ? ከማንበብ ነው የምንጀምረው፣ ግን ከማንበብ እንጀምር አይደለ? እንዴት ይሻላል? እሺ፣ ማንበብ የጀመርኩት አይ ቲንክ 4ኛ ክፍል እያለሁ ወይ 5ኛ ክፍል፣ ጊዜው ስለረዘመ ረስቼዋለሁ። አማርኛ አስተማሪያችን መጽሐፍ ያነብልን ነበር አርብ እና ያነበበልን መጽሐፍ በጣም ወደድኩትና ስጠኝ አልኩት። ማህሌትን የአዳም ረታን መጀመሪያ መጽሐፌ እሱ ነው። ከዛ ቤታችን መጽሐፍ ነበረ፣ ብዙ መጽሐፍ ነበረ። የአባቴ የድሮ መጽሐፎች ምናምን ነበሩ። እናቴ አስተማሪ ነችና ከላይብራሪ ደግሞ ታመጣልኝ ነበረ። በሱ ነው ማንበብ የጀመርኩት። መጽሐፍ ኤግዛክትሊ መቼ እንደጀመርኩኝ አላውቅም። እንደመውደድ ግን ከልጅነቴ ይሄ ቤት ውስጥ ፐርፎርም የሚያደርገው ልጅ የለም፣ ግጥም የሚጽፈው ምናምን፣ ስዕል የሚስለው ምናምን ያ ታይፕ ልጅ ነኝ። ጋዜጣ አዘጋጅ ነበር እና ጋዜጠኛ መሆን በጣም ነበር የምፈልገው። ዛሬ እንደውም ፖድካስት ላይ ቀኔ ቀድመሽ ነበረ ፌስቡክም ላይ መጻፍ የጀመርሽው። ስለዚህ የዛን ነገር ፌስቡክ ላይ ኦን ኤንድ ኦፍ ነው የኔ የጽሁፍ እንትን። የሆነ ጊዜ በጣም እጽፍ ነበር፣ የሆነ ጊዜ ታውኩት። ፌስቡክ ላይ ቀድሜሻለሁ ጽፍ ነበር። እኔ ወደዛ ስመጣ አንቺን ሲያስታውቁኝ ጽፋለሽ ተብዬ ነው። ፌስቡክ ላይ ግን አይመስለኝም። አይ ቲንክ ከአንቺ ጋር ከተዋወቅን በኋላ መሰለኝ በረጅም ጽሁፍ ፌስቡክ ላይ መጻፍ የጀመርኩት። ግቢ ያለው ጀምሮ ጽፍ ነበረ። ግቢ ሊትሬቸር ክለብ ነበረ። እሱ ላይ በጣም አክቲቭሊ ነበር የምሳተፈው። ኦልሞስት ለምን እንደሄድኩኝ አላውቅም ነበር። ግቢ ያለው በቃ ኦልሞስት የሙሉ ጊዜ ስራዬ መጻፍና ማንበብ ነበረ። የዛ 2 ክለብ ነበረ ፐርፎርም የሚደረግበት ነበር። ከዛ ደግሞ ሊትሬቸር ክለብ የሚባል ነበረን። ትንሽዬ ፓምፍሌትም ጋዜጣ ምድላት ደግሞ ትንሽዬ ፓምፍሌት ነበረች። የእሱ ኦዲቶሪያል ቦርድ ነበር። ስለዚህ ኦልሞስት ሙሉ ጊዜ ማንበብና መጻፍ ነው። አርብ የሊትሬቸር ክለቡ እንትን አለ፣ አብረን መጻፍ እናነባለን። ከዛ ሮብ ደግሞ ፐርፎርም እናደርጋለን። ግጥም የሚጽፉ ልጆች ግጥም ነበር የምጽፈው። ግጥም የሚጽፉ ልጆች ጽሁፍ፣ ረጅም ጽሁፍ ምንጽፍ ምናምን ይሄ እንመርጣለን። ስለዚህ ከአርብ ጀምረን በቃ ቢዚ ነን እስከ ሰኞ። አርብ በኋላ ያለውን ጊዜ ቢዚ ነን። አዳማ የነበሩ ልጆች ምናልባት የሚያስታውስ መጥተው የሚያውቁ ልጆች ከነበሩ ከዛ ሮብ ፐርፎርም ይደረጋል። ለሱ ጽሁፍ እንመርጣለን። ስለዚህ ረጅም ጊዜ ማንበብ፣ ብዙ ጽሁፎች ፊልተር ማድረግ አለብን ቁጭ ብለን የሚያነቡትን ምናምን። ስለዚህ ብዙ ጊዜ በሱ ነበር ማሳለፈው፣ በማንበብና በመጻፍ። ፌስቡክ ላይ ግን አይ ቲንክ አንቺ በኋላ ነው የሚመስለኝ መጻፍ እና ኦን ኤንድ ኦፍ ነው። ትዝስ ዴይ የሆነ ጊዜ እጽፋለሁ፣ የሆነ ጊዜ ደግሞ ጭራሽ ኮምፕሊትሊ ተዋዋለሁ። ያንቺ እስቲ ንገሪኝ። እኔ ያው ማንበብ የጀመርኩት እንዳንቺ በልጅነቴ ነው። የአባቴ መጽሐፎች አነብ ነበረ። አብዛኛዎቹ አማርኛዎች ናቸው። የመጀመሪያ ውስጥ ድምጽ አማርኛ ነው።
ከዝምታ ቀጥሎ ከዛ መጽሐፍ እንዲሁ ዝም ብዬ አጀንዳዎች ያመጣልኝ ነበር። ትንሽ ጽፍ ነበረ አማርኛ ክፍለ ጊዜ ላይ በጣም በቃ በመጽሐፍ እታወቅ ነበር። ከዛ ባለፈ ግን ቁጭ ብዬ በስነ ስርዓቱ ልጻፍ ብዬ ያሰብኩትን ወይም ደግሞ ስፔሱን ያገኘሁት ወደ ሶሻል ሚዲያ ስመጣ ፌስቡክ ላይ በጣም ዘግይቼ ነው ከሰው ሁሉ የመጣሁት። ከዛ ግን በጣም አምራች ነበርኩኝ። በቀን ውስጥ 4 ምናምን ልጽፍ እችላለሁ። ያ እንደዛ ነው የጀመርኩት። ልክ ስፔሱን አገኘሁ፣ ትክክለኛውን ኦዲየንስ አገኘሁ። አብዛኛው የራሴ ድምጽ ስለነበረ የሴቶች ታሪክ ነው የምነግረው። አይ ቲንክ በዛም ልክ ይሄ በጣም ፔንፉል የሆነው በጣም ቨልነራብል የሆነው ታሪክም ሰውን ስለማላቅ የዛኔ እንትን አልነበረኝም። ሰው አይቶ ይታዘበኛል ምናምን የሚለው ነገር የለም። ትክክለኛ ስሜቴ እንደወረደ ነበር የምጽፈው እና በዛም በጣም ብዙ ሰዎች ደግሞ ኢንጌጅ ሊያደርጉ ችሏል። ከኔ ስቶሪ ጋር ያዋሩኛል በውስጥ ይሄ እኮ የኔ ታሪክ ነው ታውቂያለሽ ይሉሻል መጥተው። ያ አይ ቲንክ ከዛ ነው የጀመርኩት መጽሐፍ። ፌሚኒስት ግን መቼ ይሄ እንትን አለው በጽሁፎቼ ሴቶችን በደንብ ሪፕሬዘንት አደርጋለሁ ብዬ ነው እንጂ የማስበው ፌሚኒስት ነኝ ያልኩበት ጊዜ አይ ቲንክ ቆይቷል አይደለም። ፕሮግረስ ነበረ ወይም መገፋቱ ምናምን ሲጀምር ነው። ያ የመጀመሪያ ጊዜ ያው ምህረተአብን የሚያውቀው ሲያውቀዋል። እኔ እንደ አንድ ጎበዝ ደራሲ አድናቂው ነኝ። በተረፈ ግን ያው ሳነባችሁ ገና ስለ ፌሚኒዝም ምናምን ሳላነብ መጽሐፉ ቤታችን ነበረና ስለሱ ሳነብ ቅር የሚሉኝ ነገሮች ነበሩ። ሚስቶች፣ ሴቶች የተቀመጡባቸው ነገሮች እየወደድኩት እያነበብኩት በቃ እንዴ እንደዚህ ነን እንዴ ምናምን እላለሁ። ጥያቄዎች ነበረኝ በጣም እና የሆነ ብቻ የሆነ ቦክስ ውስጥ አስቀምጦናል ሚስቶች፣ ሴቶች ብሎ ግን እስቲ አልጠላውም እውነት ለመናገር ለምን ንግግሩን ይፈጥርልናል። በዛ ምክንያት ነው የመጀመሪያው መረበሻ እሱ ይመስለኛል። ከዛ በኋላ ግን ነገሮችን ኖቲስ ማድረግ ትጀምሪያለሽ። እኔ እንደዚህ ነኝ፣ እኔ እንደዚህ ነው የምታየው የሚሉት ነገሮች ይመጣሉ። ከዛ ልክ ቦልድ ሆነሽ መጻፍ ስትጀምሪ ሴት አይደለሽ እንዴ እንዴት ነው እንደዚህ የምትጽፊው? ወይም ደግሞ ትንሽ የራስሽን ያው ሴክሹዋል ቢንግ ነን ያንን ነገር እንኳን ስንናገር እንዴ ምናምን ትባያለሽ። ወይም ደግሞ የሆነ የሚሉት ነገር አለ ሴቷ ሰዋት ምናምን እንደነዚህ ነገር ስትጽፊ እኛ ስሜት የሌለን ያስመስሉናል። ወይም ደግሞ በዛ ስቶሪ ውስጥ ያላለፍን ያስመስሉናል ነገር እና እነዚህ አይነት ነገሮች የሆነ ቦታ ላይ ከቱሻል። ሜቢ ፌሚኒስት ነኝ ማለት ነው። ከዛ በኋላ ኢን ፕሮግረስ በቃ ያው በቃ ፌሚኒስት ነኝ አልኩኝ ማለት ነው ከሆነ ጊዜ በኋላ። ያ አንቺስ ምን ሰዓት ላይ ነው? እኔ እንደዚህ ክሊርሊ መቼ እንደሆንኩኝ አላውቀውም። ግቢ እስክገባ ድረስ የነበረኝ ኤክስፖዠር ይሄ ከሴቶች የሚናቁ የሆነ የበታች ተደርገው የሚታዩ መሆናቸውን አላውቅም ጭራሽ። ምክንያቱም እኔ ያደግኩት እናቴ በጣም ፓወርፉል ሰው ነች። ሁሉም ሰው ነው የሚፈራት። ይሄ የምትፈራ አይነት ሰው ነች እና ዙሪያዬም ጓደኞቼ መሀል የነበረን ማቃቸው እናቶች ወይም ማቃቸው አስተማሪዎች ምናምን ዙሪያ የነበሩ ሴቶች በጣም ፓወርፉል ናቸው፣ በጣም ጎበዞች ናቸው ምናምን እና አላውቅም ሴት ልጅ ያለፈ ታሪክ ነው የሚመስለኝ አለ ልክ እንደ ግርዛት ምናምን የተውነው ታሪክ ነበር ይመስለኝ እና ማይ ፈርስት ኤክስፒሪየንስ ግቢ ሲሄድ ነው እና ከዛ እኔም ያደግኩት ከወንዶች ጋር ነው። ብዙ ወንድ ጓደኞች ነበሩኝ አሉኝ አሁንም። ይሄ እነሱ መሀል ይሄ እንደሆነ አይነት የተናቀ እንትን ወይ የሆነ አይነት መገፋት ደርሶብኝ አያውቅም ነበርና ግቢ መጀመሪያ ጊዜ ሄጄ ነው የሌሎች ሴቶችን ታሪክ ስሰማ የሌሎች ሴቶችን ኤክስፒሪየንስ ሳይ ከዛ ደግሞ የሆነች ባውንድድ ነገር አለች። በቃ ማለት ድምፅሽ አይሰማም፣ በቃ ቀስ ብለሽ ነው ማውራት ያለብሽ። ጎበዝ የምትሆኚ በጣም ጎበዝ አይደለም ሆነ ያለብሽ ወይም ደግሞ የሆነ እንትን ያደርግሻል። ለምሳሌ አሁን አንቺ ድምፅሽ ስታወሪ ምናምን ቦልድ ስለሆነ እኔ ቶምቦይም ስለነበርኩኝ ልጅ ሆኜ ወይ በቃ የሆነ ከሴቶች ለየት ያለ ሴት ምናምን አይነት ኤክስፒሪየንስ ነው። ከዛ ግን ይሄ ዳይሬክት አይነት እንትን መጀመሪያ ነው የገጠመኝ ግቢ ነው። እኛ ተማሪ ሆነን ምን ይደረግ ነበር ልክ ይሄ ማታ ሴቶች የሆነ ዴይ ሲከበር ወይ ደግሞ የሆነ አርብና እንትን ምናምን አዳማ የተማረ ሰው ይታወቃል። ብዙ ክለቦች አሉ ምናምን ብዙ ሰው ይወጣል ይዝናና ምናምን እና ሴትም ወንድም ነው የሚወጣው። ግን ልክ ሴቶች መውጣት ሲጀምሩ የሆነ ተሰብስበው ልክ አሁን ይህን ሰሞን
ሰርክል እንደሚያደርገው ሶሻል ሚዲያ ላይ ሰርክል እንደሚያደርገው መሀል አስገብተው የሚቆጥቷት ምናምን የእሱ አይነት ኤክስፒሪየንስ ነበረ። ማለት ሴት መሀል አስገብተው እዛ ሰርክል ያደርጉሻል፣ ሊጎትቱሽ ምናምን ይችላሉ። እንደዚህ አይነት ኤክስፒሪየንሶች ነበሩ። ነፃነቱ የለም። ስፔስ አለ፣ ቤተሰብ የለም፣ የሚቆጣጠርሽ ሰው የለም ምናምን። ስቲል ግን ሁሌ ለራስሽ መስራት አለብሽ። ማታ ከላይብረሪ አምሽቶ መምጣት፣ ላይብረሪ ብቻ ማጥናት። እዛ ደግሞ ይሄ ስፔስ መሰለኝ የሚባሉት አይደል? እዛ ትልልቆቹ ሩሞች ውስጥ ማጥናት ምናምን አታክ ያስደርግሻል። እና እኔ ለመጀመሪያ ጊዜ የመጀመሪያ ኤክስፒሪየንሴ ነው ካደኩበት ቦታ ገጥሞኛ አያውቅም። እንደዚህ ላይብረሪ ማጥናት እናውቃለን ወይ ልትጣይ የምትችይ ተነሳልኝ ምናምን፣ ይሄ ኖርማል ጸብ ነው እንጂ ሴት በመሆኔ አታክ የተደረግኩት ለመጀመሪያ ጊዜ አታክም ልደረግ እንደምችል ያወቅኩት እዛ ነው። ከዛ በኋላ ፌስቡክ ላይ ስመጣ ይሄ እንዲህ ሊኒየር አይደለም። እዛ የዛኔ በጣም አክቲቭሊ የሎ ሙቭመንት መሰለኝ 6 ኪሎ የነበረው የሎ ሙቭመንት ፌስቡክ ላይ ፕሬዘንስ ነበራቸው፣ የነ ብሌን ሙቭመንት እና ብዙ ይጽፉ ነበረ። በጣም ብዙ ኢንጌጂንግ እንትኖች ነበሩ። አይ ቲንክ ጳጉሜ መሰለኝ ጳጉሜ አክቲቪዝም የሚሉት ነበርና ጳጉሜ ተጀምሮ እስኪያልቅ የየቀኑ ቶፒክ ይመረጣል እና ይጻፋል። አይ ቲንክ ለመጀመሪያ ጊዜ የዛኔ አንድ ጽሁፍ ጻፍኩኝ። ከዛ በኋላ ይሄ ያየሁት መጣው። ግን ይሄ ሊኒየር አይደለም። በቃ ፌሚኒስት ነኝ ዛሬ ብዬ አይደለም። ማይ ሆል ጆርኒ ወዝ የሆነ እንትን ነበረ። ካራክተሮቹ ውስጥ ይሄ መጽሐፍ ስናነብ የምናገኛቸው ሴቶች ወንዶች የጻፏቸው ሴቶች በትክክል እኛን ይገልጹናል ብለሽ ታስቢያለሽ? የብዙ ጊዜ ፋይቴ እሱ ስለነበር በወንዶች አይ ቲንክ አንድ ሁለት አንደርስታንዲንግ ያለኝ እዚህ ላይ። አንደኛው ጸሐፊ የመጽሐፍ ነፃነት አለው። ልክ ወንድም ሴትም የመጽሐፍ ነፃነት አለው። ሙሉ ለሙሉ የሚሰማን ይሄ እግዚአብሔርነት ትንሽ እግዚአብሔርነት አለው። ጸሐፊ ግን በዛ ልክ ያውቁናልን ብዬ አላስብም። ብዙ ጽሁፎች ላይ ሴቶች ቢዩቲፉል ቢንግ ናቸው እና ልክ ያለንም ስፔሶችም ላይ ያለን ፕሬዘንስ ትንሽ ስለሆነ ከዛ ስለ ሴትነት የሚያውቁት ልክ አሁን የሆነ ቱሪስት የሆነ ከተማ ቢሄድ ቆንጆ ቆንጆዋን ነገር ነው። አዲስ አበባ ቢመጣ አሁን ቆንጆ ቆንጆዋን ቦታ የምታምረዋን ሚዚየሙ ምናምን ነው የሚሆና ይሄ ጌቶውን መጥፎውን ነገር ይሄ ከሆነ የሆነ ከተማ ላይ የማንወደውን ነገር አሁን እኔና አንቺ ሐዋሳ ብንሄድ ሐዋሳን የምናውቃት የምታምረውን ሐዋሳ ነው። ሐይቁን፣ ሆቴሎቹን ምናምን ነው ስትኖሪ መሰለኝ አይደል? ሊቭድ ኤክስፒሪየንሱን አያውቁትም። ከዛ እንደ ሴት ደግሞ አይ ቲንክ ይሄ ዲስከሽን ስፔሶች ውስጥ ስለማንገኝ አሁን እንኳን እየተገኘን ዲስከሽን ስፔሶች ውስጥ ስለማንገኝና ይሄ ተሸክመ ነው የምንኖረውን በደል አያውቁትም። በደላችንንም ይሄ የምንናገረውን ነገር አያውቁት። ማለት ቦልዶን ስትናገሪ እንዴ ምናምን ይሻል የሚያውቁት ማለት እህቶች እናቶች ምናምን አሏቸው ወይ የቅርብ ጓደኛ ሚስት አላቸው እኮ ግን ኖቲስ የሚያደርጉት ቦልዶንሽ ስትናገሪ ነው የሆነን ነገር። ኦኬ እነሱም ኤክስፒሪየንስ አላቸው እንደዚህ ነገር ብለው ስቲል ግን እንዴት ነው ከዛ ውስጥ አልፈው ወይም ደግሞ ላያልፉም ይችላሉ። የመጀመሪያው የሚያገኙትን ነገር ነው የሚወስዱት። ስለ አለባበስሽ፣ ስለ መልክሽ ወይ ደግሞ እንደ እንትና ዘፈን ስታለቅሽን ቆንጆ መሆን ግዴታ አለ። የሆነ አይነት ፐርፌክሽን ይጠብቃሉ የትኛውም አይነት ነገር ላይ እና ይሄ በትክክል ሬጃችንን ንዴታችንን ምናምን ያውቁታል ብዬ አላስብም ወይም አላገኘሁትም። በጣም ውስን ሰዎች ላይ አግኝቼዋለሁ። ግን እንዴት ነው በእኛ እድሜ በተለይ ወጣት ሲሆኑ ያው ኤክስፔክት እናደርግ የለ እነሱ አገኝተውናል ብዬ አላስብም። በጣም ውስን ቦታ ላይ ነው ያገኙንና ያው ስለ አዳም የምናወራው ብዙ ጊዜ እኔና አንቺም ስንገናኝ በደንብ ፌሚኒስት የሆኑ ሴቶችን ያገኘ ነው። አፍ አውጥታ አለንጋና ምስር ላይ ሉልም እናትየው የመጀመሪያ ፈታ ሌላ አግብታ አይደለ እና የመጀመሪያ ፌሚኒስት እኔ ሳልሆን አልቀርም ትላለች። እና አይ ቲንክ የአዳም ካራክተሮች በደንብ ስለሚያገኙን ይመስለኛል እና አብዛኞቹ ደግሞ በደንብ የምናልፍበትን ነገር ይነግሩልናል። አፋችን ናቸው ውስጥ አብዛኞቹ ማለት ነው። ያው ከዛ በፊትም አይ ቲንክ የሐዲስ ዓለማየሁ የሚታወቀው ፍቅር እስከ መቃብር ለራሷ ሰብለ ወንጌል ጥሩ ምሳሌ ነሽ ብዬ አስባለሁ። በማህበረሰብ ይሄ 25 ዓመቷ ሆኖ እንዴ እስካሁን ሳታገባ ቆማ ቀርታ ተብላ ተገብታ አይ ቲንክ በደንብ በሷ ውስጥም አይተናል። ወዳ የሆነ አይነት አትሊስት የመሞከር ገት ያላት ሲመስለኝ ግን ታሪክ ይሄ መርጦ የሚያስቀረዋል። አሁን ስለ የኛ ሀገር ሴቶች ሲባል
እነ አስናቀች ወርቁ አይመጡልንም አይምሯችን ውስጥ ሜሪ አርምዴ ምናምን አይደለም የሚመጡልን። የሆነ ፓርቱ ብቻ ነው የሚታየው። ወይ ደግሞ የእኛ ሀገር ሴት ከተባለ እነ ህይወት ኢህአፓ ሆነው የታገሉ በረሃ የገቡ ሴቶች ምናምን እነ ሳራ ጊዜውን ካሰብሽ አሁን እኛ እድሜ ላይ ሆነሽ ስታየው በጣም እኮ ሩቅ ነው። በዛን ዘመን መንግስትን ሃይጃክ ለማድረግ እነ ማርታ በነበሩበት ዘመን ከዛ በረሃ ገብተው የታገሉ ሴቶች አሉ። ደግ ማለት ሚሊተንት ሆነው አሁን የብዙ ሀገር ታሪክ አይደለም። ሴቶች በረሃ ገብተው ሚሊተንት ሆነው የታገሉ አሁን የውብ ማር መጽሐፍም አላት። ፊኒክሷ ሞታ ትነሳለች የሚል መጽሐፍም አላት። እውነተኛ ታሪኳ ነው። ግን ልክ የኛ ሀገር ሴት ስትይ ብዙ ሰው ሲያስብ የሚመጣለት ዝም ያለች ድምጿ የማይሰማ ኃይለኛ ያልሆነች እዛ ብዙ በደል የእናትነት ባህሪ ያላብሳ እናትነት በራሱ ግን በዛ አይነት ዝምታ ውስጥ የሚያልፍ አይመስለኝም እኔ አሁን። ምክንያቱም በየሰፈሮቻችን የምናውቃቸው እናቶች አሉ አይደል? ልጆቻቸውን ራሳቸው ያሳደጉ ሰርተው በጣም ሀብታም የሆኑ በራሳቸው ገንዘብ ሰርተው በጣም ከትንሹ ስራ ተነስተው ራሳቸውን ለሆነ አይነት በራሳቸው ጥረት የሆነ አይነት ገንዘብ ያገኙ ህይወታቸውን የቀየሩ የልጆቻቸውን ህይወት የቀየሩ ቤት ውስጥም ደግሞ የሚውሉት እናቶች ሁሉም እንዲህ ቀስ ያሉ ምናምን አይደሉም። እንደውም እናቶች ብዙ ጊዜ ኃይለኞች ናቸው አይደል? ስሊፐር የሚወረውሩ ምንድነው ማራገቢያ የሚወረውሩ ምናምን ናቸው። ግን እሱ አይነት ታሪክ እንዲነገር አይፈለግም። ይሄ ዝም ማለታቸው ብቻ ነው። እና ዝምታውም ደግሞ ከቻይነት ጋር ይሄ የሆነ መከራ ችለውን ያለፉት ምናምን ይባላል። እና መከራው አቮይድ መደረግ እንደሚችልም አንድ እሱ ነው። ሁለተኛ ደግሞ እንደ እንትን የሚቆጥሩታል። ይሄ መከራን ስታልፊ ነው በቃ ተፈትነሽ የሆነ ቦታ ስትደርሲ ነው በቃ አንቺ ሴት ነሽ፣ ሙሉ ሴት የሚሉት ነገር። እሷ ሴት ነች፣ ከዛ እሷ እናት ሆናለችም። አሁን ይሄ እናትነት በቃ የአልቲሜት ፎርም ኦፍ ሴትነት። ግን እናት ያልሆኑ ሴቶች ደግሞ ቫልዩ የሌላቸው አሁን ለምሳሌ በጣም ብዙ ጊዜ እኔ የሚያሳዝነኝም የሚዘለል ህይወታችንም ላይ ፊልምም ላይ ምኑም ላይ የማታየው አለ ያልተነገረላቸው ሴቶች አሉ። አሁን ያልወለዱ እናት ያልሆኑ ግን አክስቶ ነው የወንድሞቻቸውን የእህቶቻቸውን ልጅ ያሳደጉ ከዛ ህይወትም አላቸው አይደል? እነዚህ ሴቶች ሁሌ ፐርስፔክቲቭ ተናግሮ አይታወቅም። ሀዘን ብቻ ከሆነላቸው ነው የምናልፈው ተብለው ነው አሁን ጥግ ላይ የሆነ በቃ እንጂ እነሱ የሚኖሩት ህይወት ያላቸው አይመስልም። ሪሊ ግን ላይፍ የላቸውም ወይ? አሁን የሁሉ ከፍተን ብናይ ማህበራዊ ህይወት ይኖራቸዋል። በጣም ኢንትረስቲንግ የሆነው ላይፍ እንደውም የነሱ ይመስለኛል። ብዙ በራሱ አሁን እንትኑን መካድ አይደለም። አሁን የመጣንበት መንገድ ሴቶች ብዙ ገንዘብ ያላቸው ራሳቸውን ኢምፓወር ያደረጉ አልነበሩም። ምናልባት ስትራግል ሊያደርጉ ይችላሉ። ማህበረሰቡም እንደ ኮንሰርቫቲቭ ማህበረሰብ ሴቶችን ኢን ተርምስ ኦፍ በሚሰጡት ምንድን ነው ይሄ ለሶሳይቲ ፕሮቫይድ በሚያደርጉት ነው አይደለ? ቫልዩ የሚያደርጋቸው ልክ እሱ አሁን ኤግዚስት ማድረግሽ በቂ ቫልዩ ላይሆን ይችላል። ቫልዩአቸውንም አሳንሶ ሊያየው ይችላል። ወይ የሆነ አይነት ስትራግልም ሊኖረው ይችላል። ግን ስትራግሉም ሲነገር አታዩም። አሁን ብዙ ሴቶች አሉ ሳይወልዱ የወንድም የእህት ልጅ ያሳደጉ ትልቅ ቦታ ያደረሱ ወይ በራሳቸውም ያን ህይወት የኖሩት እና የትኛውም ፊልም ላይ አታዩም፣ የትኛውም ጽሁፍ ላይ አታዩም። የሉም፣ ኤግዚስት እንደማያደርጉ ነው። እናቶችም ቢሆኑ አሁን እናት ከመሆናቸው በፊት ገጠርም ቢሆን ከተማም ቢሆን የነበሩ ህይወት ነበራቸው፣ ጓደኞች ነበሯቸው። እናትም ከሆኑ በኋላ ህይወት አላቸው፣ ጓደኞች ይኖሯቸዋል። የሆነ ውስጡ ብዙ ዲቴይል አለው አይደለ? ዲቴይሉ አታዩም። በቃ እናት ብቻ ናቸው፣ ሌላ ነገር የለውም። ልጅ ማሳደግ ግን ልጅ ማሳደግ ብቻውን ልጅ ማሳደግ አይደለም። የእነሱ ህይወት አለ፣ ከጓደኞቻቸው ጋር ያላቸው፣ ከቤተሰብ ጋር ያላቸው ህይወት አለ። አንዳንዴ ደግሞ ሳክሪፋይ ያደረጉትም ነገር አለ። ስፔሻሊ ከተማ የኖሩ ሴቶች ሲሆኑ ብዙ ልጅ በመውለድ ህልማቸው ይሆናል። ስነ ጽሁፍ ከሆነ የሚወዱት ነገር ከነበር ዳንስ ከነበር ምናምን ያቆሙታል። እናት ሲሆኑ ወይም ደግሞ ሚስት ሲሆኑ አሁንም እንደውም ማየው እንደዛ ህግ የሆነ ሰው ሚስት ሲሆን ሁሉንም ነገር የነበረውን ነገር እርግፍ አድርጎ ይተውና ሌላ አዲስ ሰው የመሆን አይነት ነገር የሆነ እስከዛሬ የነበረው ማንነት መጠባበቂያ ነው ይመስለኝ አንዳንዴ ወደ ትውት አድርገው በቃ ሚስት ይሆናሉ። አንዳንዴ እሱም የሚሆነው ይሄ ታሪኩ ስለማይነገር ወይ ደግሞ ታሪኩን የሚጽፈው ሰው ስለማያየው ሊሆን ይችላል እንጂ አንዳንዴ የሚሆነው እኮ ያን ስፔስ
በቃ የግድ ፎርጊቭ የሚያደርጉት ወይ ከጓደኞቻቸው ጋር የነበራቸውን ህይወት መዝናናት ወይ ምናምን የሚተዉት ቤት ውስጥ ያለውን ኃላፊነት ሼር የሚያደርግ ሰው ስለሌለ ሊሆን ይችላል። እና ስለ መዝናናት ቅድምም ስናወራበት የነበረው ነገር ስለሆነ ነው። እና እንዴት ነው መዝናናት ሲታሰብ ወይም ቅድም እንዳልሽ ግቢ ላይ ምናምን ስትወጡ የወንዶች ቦታ ይመስላል ውጪው አይደለ? ፐብሊክ ስፔስ የወንድ ነው። ከዛ ሴት ልጅ ከልጅነታችንም ነው ግን እኔ አሁን እና ይሄ የሚሰጠን ቦታ ፊልም ላይ ትዝ አለኝ። ቤት ሆና ስትደውልለት ምናምን በጣም እንዲያገባ ምናምን ያስጨቃጨቅ ነው እንጂ ይገባል በሏት ውፍ ደወለች ደግሞ ሲል ነው የምናየው። እሱ እየጠጣ ከጓደኞቹ ጋር የተዝናና ምናምን እንጂ እሷ ወታ ካደረገችው እንዴት ነው ለሱ መልስ ነው እንጂ የሚሆነው እሷ ፈልጋ ከጓደኞቿ ጋር ስትወጣ የሆነ አይነት ኮንቨርሴሽን ሲኖራት ወታ ከነሱ ጋር ያላት ኢንጌጅመንት ኢቭን ከጓደኛ ጋር ያለው ኮኔክሽን ልክ የሆነች ሴት ባለ ትዳር ውስጥ ከሆነች አቮይድ እንድታረግ ነው የሚመከረው። ያኛው ኮኔክሽን እንዲቀር መውጣት መዝናናቱ ምናምን ይቀራል። ይሄ በቃ እዚህ ላይ ነው ፎከስ ማድረግ ያለብሽ አይነት ነገር። የእሱ ግን አይቆምም፣ የእሱ ይቀጥላል። እና ፊልሞችም ያሳዩን ነገር ይሄንን ነው። ይሄ ደግሞ አንድ የህይወታችን ፓርቲ ነው፣ መቆም ያለበት እንደዛም ነው እኮ አሁን እኛ እድሜ ላይ ወይ ከኛ ከፍ ያሉት ላይ ተሻሻለ የመጣ ነገር ነው እንጂ ለምሳሌ እኔ እናቴ በጣም ሞደርን ሰው ነች፣ በብዙ ሀሳቧ በጣም ሞደርን ሰው ነች እና ሆቴል እንሂድና ካልክ በጣም የምትጨነቀው በቃ የሆነ በጣም የምትጨነቀው ጊልት አላት። አሁን አፎርድ እኮ ልታደርገው ትችላለች ሰው ከቀጠረች። ለምሳሌ አሁን አንቺን ከቀጠርኩሽ ወይ ሳምባዲን ከቀጠርኩኝ ካፌ ማኪያቶ ልጠጣ ነው የምችለው። እሷ ግን በፀሐይ አስፋልት መሀል ነው የምትቆመው። ገንዘቡ አላት፣ ኤክስፖዠሩ አላት፣ መክፈሉ ምናምን፣ ግን ገብቶ መቀመጥ እሷን የሚገባት አይመስላት። እኔ የማክል ሴትዮ ምናምን ትላለች። እዛ እንዲሁም አሁን ኢንጀነራል አይተሽ ከሆነ ሴቶች ተሰብስበው የሆነ ቦታ አቴንሽን ለመሳብ ነው ይመስላል እንጂ ለመዝናናት አይደል? የምር መዝናናት የሚፈልጉ አይመስላቸው። እኔ ግን ሳስብ ከልጅነታችንም ነው እሱ የሚጀምረው። ሴቶች የሚጮቱት ቤት ውስጥ ነው። አሁን ልጅ ሆኜ ከወንዶች ጋር ያደግኩት ብዬሻለሁ እና ስጮት እኔ ብቻ ነኝ እነሱ መሀል የምትጫወተውም የምደባደበውም የሆነ ስፔስ ውስጥ ኤግዚስት የማደርገው እኔ ነኝ። ከዛ ብዙዎቹ የሉም። እዛ እኔም የሆነ ታይም ላይ ልክ ከፍ ማለት ስጀምር ብቻዬን ነኝ እና በቃ ከዛ ገባሁ እኔም ቤቴ። ከዛ እስካድግ ድረስ አልወጣሁም። በቃ ቤቴ ገባሁ። ፐብሊክ ስፔስን የሴት አለ አይደለም። ለዛ ነው የምናጣቸው። ፊልሙም እኮ ሙሉ የማይሆነው ለዛ ነው አይደል? የሆነ ባዶ ይሆናል። የሆነ ሰዓት ላይ ወይ ቤት ውስጥ ነው የምናገኛቸው ወይ ስራ ቦታ ላይ ነው የምናገኛቸው። ስራ ቦታ መሀል ላይ ያለው ነገር ስራ ቦታ ምን እንደዛ ነው። ይሄ ወይ ቦታዋ ላይ ነው የምታያት፣ በቃ እየሰራች ነው የምታያት፣ የሆነ እየጻፈች ምናምን። ዩዥያሊ ደግሞ እየጻፈች ነው። ጸሐፊ ነች ወይ ይሄ ያለን አመለካከት አለ አይደል? ወይ ነርስ ነች። የሚታወቁ የሴት የሚባሉ ስራዎች ላይ ነው የምታያቸው እንጂ እንትን አትይም። ሴቶች መጻፍ ከጀመሩ በኋላ አንደኛ ምን አይነት ፕሮግረስ አለው ማለት ድሮ አሁን ሪፕሬዘንት አልተደረግንም፣ ስለኛም የተነገረ ነገር የለም፣ ያልተነገረው ታሪክ ይበዛል። ልክ እንደዛ እንዳልነው የቱሪስት ሳይቱ ብቻ ነው የሚታወቀው እንዳልነው ሴቶች መጻፍ ከጀመሩ በኋላ ምን ፕሮግረስ አለ ብለሽ ታስቢያለሽ? ከዛ ደግሞ ኦተንቲክሊስ ይሄ ብዙውን ሀሳባቸውን መጻፍ ባለባቸው ልክ ይጽፋሉ ወይ ብለሽ ታስቢያለሽ? ከዛ የምትወጃቸውን መጽሐፎች ደግሞ እና ካራክተሮች ሴቶች የጻፏቸውን የምትወጃቸውን ካራክተሮች ነገር። እሺ ሴቶች መጽሐፍ ከጀመሩ በኋላ ለእኔ አሁን በተለይ ደግሞ አሁን ሴቶች ብዬ ብቻ ሳይሆን ሴትም ወንድም ብትይ እንዲጠቅልሽ የሆኑ ታስቀምጭልኝ የምጠራቸው ከዛ ውስጥ ማወጣቸው ብዙ ሴቶች አሉ አሁን ላይ ማለት ነው። በጣም ጎበዝ ደራሲያን አሉ። እና በነዛ ውስጥ እንዴት ተገልጠናል የሚለው ነገር ይሄ እንዳወራ ነው ቅድም። ይሄ ቆንጆ ነገሩ ብቻ አይደለም፣ ይሄ አግሊ ፓርቱ በደንብ ታይተናል ራሳችንን ስንገልጽ ማለት ነው። እንዴት ነው አንድ ወንድኝ ሴት ያለቀሰች ብሎ ሲጽፍ ቆንጆ ሆና ምናምን ያንን እንትናን ጠብቃ እንዲሆን ነው። እኛ ስናለቅስ እንደዛ አይደለንም። ንዴት አለን፣ እቃ ልትሰብሪ ትችያለሽ፣ ብዙ ነገሮች አሉ። እና ለመታየትም በእንትን በሚል ደረጃ እሱን ስሜት ነው አውጥተን ይሄ አግሊ የምንለውን ፓርት፣ የማይጻፈውን ፓርት ወይም ደግሞ ወንዶች የማያምኑትን ፓርት አውጥተን መጻፍ ችለናል ብዬ አስባለሁ። በተለይ ደግሞ ይሄ
በቀደም እንዳልኩሽ ይሄ ሴክሹዋል እንትኑ ላይ ኤልሳንም ውዳት ለዚህ በጣም ዋይልድ ነች፣ ቦልድ ነች። በደንብ አውጥተን ጽፈነዋል ብዬ አስባለሁ። ምክንያቱም እንዳልኩሽ ነው እንግዲህ የሚነገረው ነገር እኛ ላይ ስንሆን እንደ ተቀባይ እንጂ እንደ ተሳታፊ አይደለም የምንታየው እዛ ነገር ላይ እና እሱም በደንብ ተገልጾ እንዲጻፍ ሆኗል። የህይወት ምሻው ባርቾ የመጀመሪያ መጽሐፏን የምወደው በቀለም ዙሪያ እኛ ሀገር ራሳቸው እንትን ይሉሽና ከዛ አለ እንዴ እንደዚህ አይነት ነው ስለ ከለሪዝም ስታወሪ አለ ኤግዚስት ያደርጋል ይሉሻል። ግን አለ በደንብ አዎ እነሱ ኢሹዎች ተነክተዋል በደንብ እና ከዛ ደግሞ ፊልም ኢንዱስትሪ ውስጥ መሆኑ አይደል? ይሄ ፊልም ኢንዱስትሪ ላይ ማጭራሽ ይሉሻል ከለርሽ ከለንትን አይሆንም ይሉሻል። እና እንደዛ አይነት ነገሮች አሉ። ግን ወደ ጽሁፍ ስንመጣ እነዚህ ነገሮች በደንብ ተነክተዋል፣ በደንብ ተወርቶባቸዋል፣ ርዕስ ሆነዋል። እና ሴቶች ሲጽፉ እሱ ነው። ሌላኛው ነገር እንደ አሁን ለምሳሌ እኔ ስጽፍ እንደ ሴት ለመጻፍ ነው የመጀመሪያ አይምሮዬ ላይ የሚመጣው ነገር እንደ ሴት ነው የምጽፈው። ምክንያቱም ሴት ስለሆንኩኝ ከኔ ያለፈ የኔን ፔን የሚያውቅልኝ ሰው ወይም የሚገልጽልኝ ሰው አለ ብዬ አላምንም። ስለዚህ የራሴን በራሴ ኤክስፒሪየንስ በመጣሁበት መንገድ እሷን ቁጭ አድርጌ በደንብ ቨልነረብል ሆኜ እጽፋለሁ። ሌላኛው ነገር ደግሞ መታመን፣ የምትጽፊውን ነገር መጀመሪያ ለራሴ ይጥመኛል ወይ፣ ከዛ እንዴት ነው እውነቴን ነው ወይ አላሰማመርኩትም ወይ እንደመጣ ታወርጀዋለሽ። ከዛ በኋላ ኤዲቲንግ ላይ የሚሰራ ነገር ይሰራል፣ ምናልባት የሚረብሽ ነገር ካለ ተብሎ ማለት ነው። ግን መውጣት አለበት፣ መነገር አለበት ብዬ አስባለሁ። ያንን ደግሞ ብዙ ሴቶች አሁን እያደረጉ ያለ ይመስለኛል። ያ ስለ እናትነትም ስለ ሲንግል ማመም አሁን ላይ እንደ ኃጢአት መታየት ጀምሯል። ሲንግል ማም እንደ ስድብም መታየት ጀምሯል። እሱንም አይ ቲንክ የይፍቱ ስራ ምትኩ መጽሐፍ እሱንም አድሬስ አድርጓል ብዬ አስባለሁ። ስለዚህ ሴቶች መምጣታቸው እነዚህ ነገሮች እንደ አርመራችን እንደሆኑ አሳይቷል ብዬ አስባለሁ። ካልሆነ እንዴት ነው ምናልባት ሁሉም ናቸው እያልኩኝ አይደለም፣ ግን የወንዶች ካራክተሮች ውስጥ ሲንግል ማም እንዴት ነው ህይወቷን በሙሉ ሚዝረብል እንደሆነች የሆነ ሰዓት ላይ ህይወቷ እንዳበቃ ተደርጎ ልትጻፍ ወይ ሪፕሬዘንት ልትደረግ ትችላለች እንጂ ህይወቷ እንደሚቀጥል ስቲል ፕሮግረስም ላይ ያለ ህይወት እንደሆነ ተደርጎ አይገለጽም። የሆነ አቺቭመንት እንደሚኖረው አይታወቅም። እና እሱ ነገሮች በሴት መጻፉ ጥቅም ነው። ራሳችን ስለምናውቀው በደንብ መግለጽ ችለናል ብዬ አስባለሁ። የምወዳቸው መጽሐፍት ያው እነዚህ ናቸው የገለጽኳቸው። የበለጠ እንዴት ነው እኔ እንትን አይደለሁም፣ ያው አንቺ ስትይኝ የድሮ ሰዎችም አላቅም ብዙ። ከዛ ደግሞ በጣም በራሴ ጀኔሬሽን ላይ ያሉ እንትኖች ላይ ፎከስድ ነኝ። በጣም አሁን ላይ ያለ ነገር እወዳለሁ። ስለዚህ ኩዮቼ ጸሐፊዎች አሉ እነ ኤልሳ እነ ይፍቱ ስራ፣ ወንዶችም አሉ በጣም ብዙ ጎበዞች የሚጠቀሱ። ግን ያው ርዕሳችን ሴት ስለሆነ አይ ቲንክ የዮርዳኖስም አለች እንትና ትዕግስት ታፈረ ሞላ የእሷ የባስሊኮስ እንባ የምወዳቸው መጽሐፍት ናቸው እነዚህ። የህይወት መጽሐፎች ወዳቸዋለሁ። በተለይ ደግሞ የመጀመሪያውን ባሮቹ በደንብ ገልጾናል ብዬ አስባለሁ። እና ያ እነዚህ አሉ። ለእኔ የምወደው ፓርት ምንድነው ይሄ ልክ እንደ አፈርማቲቭ አክሽን ነበረ ብዙ ስፔስ ላይ የሴቶች እንትን ሴቶችም እኮ አሉን ምናምን አይነት ነበረ። አርት የተለየ ፎርሙ አይደለም። ልክ እኛ ልጆች ሆነን ብዙ ጸሐፊ መሆን በራሱ ቻሌንጂንግ እንትን ነው። ስፔሱንም ማግኘት ከዛ ደግሞ ጊዜም ኖሮ ቁጭ ብሎ አንድ ስፔስ ውስጥ ለመጻፍ ስለ መጻፍም ለማሰብ ታለንቱም ደግሞ እንዳለ ለማሰብ በጣም ሜል ዶሚኔትድ ስለነበረ ኦፍኮርስ በጣም ብዙ ሴት ጸሐፊዎች ነበሩ። አሁን ፖለቲካሊ በጣም ጎበዞች ናቸው። ይሄ ሴቶች የሚያደርጉት መባል የቆመ ይመስለኛል ከሆነ ጊዜ በኋላ። በጣም ጎበዝ ሴት ጸሐፊዎች አሉ። አንቺ የፖለቲካ እንትን ኢንተረስት ስለሌለሽ በጣም አሁን ታወር ኢን ዘ ስካይ በጣም ቆንጆ መጽሐፍ ነው። ባዮግራፊ ነው ግን በዛ ልክ በጣም የተዋበ ቆንጆ መጽሐፍ የለም። የታደለችም ዳኛው ማን ነው መጽሐፉ በደንብ ይሄ ልክ አሁን አናውቀውም። ታሪክም ሲነገር ልክ ወንዶቹ ሲጽፉት የኢህአፓ ታሪክ ሲሆን እንትናን ገደለው ምናምን ይሆናል። እዛ የሴቶቹ ታሪክ የሌሉ አይነት ነው የሚመስለው። ልክ እነሱ መተው ሲጽፉት ግን
እስር ቤት ልጅ ይዛ አሁን ታደለች 3 ልጆች አሉ። እስር ቤት ልጅ ይዛ አንደኛው የመጨረሻ ልጇ የተወለደችው ሀቄ የተወለደችው እስር ቤት ነውና እስር ቤት ልጅ ማሳደግ በዛ ዘመን ምን ይመስላል? ከዛ ደግሞ በዛን ጊዜ ሪቮሉሽነሪ ሴቶች ታሪኩ ምን ይመስላል በራሱ ደስ ይላል። ከዛ በጣም ደግሞ ይሄ የሴትን ይሄ ኢምፓወር ማድረግ ግዴታ ነው ብዬ አላስብም። እኔ ጸሐፊ የኢምፓወር የማድረግ ግዴታ የለበትም። ኦተንቲክ የመሆን ግዴታ ነው ያለበት ብዬ ነው የማስበው። ለእኔ ጽሁፍ በቃ ኦተንቲክ ሆኖ ነው መቅረብ ያለበት እንጂ የግድ የኢምፓወርመንት እንትን አጀንዳ ሊኖረው አይገባም። ጸሐፊ የሚያምነውን ነው የሚጽፈው እና ሀዘንም ሲሆን በቃ አላሪ በቃ በደንብ ደርዝ ያለው በደንብ ፊል ማድረግ የምትችው እና ከዛ ደግሞ ይሄ ደስ የሚለውም ህይወት በቃ አላሪ ሁሉም ሰው አንድ አይነት ህይወት የለውም። እኔ ቤቴ መቀመጥ ልወድ እችላለሁ፣ ማንበብ ልወድ እችላለሁ። ሰንበዲ ደግሞ በጣም መዝናናት አሁን ላይ ይሄ ብዙ ጊዜ የኔትፍሊክስ ወይም ደግሞ የእንትና ፊልሞች ላይ የሚወጡት እንደዛ አይነት ሴቶች ናቸው። በቃ ብዙ ነገር ላይ ሰክሰስፉል የሆኑና ከዛ ይሄ ዋናውን ደግሞ ይሄኛውን ፓርት ደግሞ ዲስፓይዝ የሚያደርግ አይነት ላይፍ ስታይል ይሰጧቸዋል። እሱን አይደል እንደሱ አይደለም እልሽ። አሁን ለምሳሌ ኢምፓወር ማድረግ ግዴታው ነው ጽሁፍ ብዬ አላስብም። አሁን እንትና ሴትን ዲግሬድ ሊያደርጉ ይችላሉ ምናምን እንትና የተባሉ ጸሐፊዎች ቢባል ወይ እነሱ የሚያምኑበት እስከሆነ ድረስ እና አውተንቲክ የእነሱ አውተንቲክ እንትን ሀሳብ እስከሆነ ድረስ እኔ ችግር የለብኝም። ጸሐፊ ታማኝነቱ ለራሱና ለአርቱ ነው እንጂ የሆነን ነገር የመገንባት ግዴታ አለበት ብዬ አላስብም። ግን ሀሳቤ ሴንስ ያደርጋል። አይ ልክ ነሽ እኮ አሁን ለምሳሌ ይሄ አውተንቲሲቲ ውስጥ አንድ ሴት ስትሆን የሴት ኤክስፒሪየንስ ነው አይደል ያለው። ግን አይ እኔ እንደ ሴት አልጽፍም ወይም ደግሞ ይሄ አይመለከተኝም ካለች ግን አውቃ አቮይድ እያደረገችው ነው የሚሆነው። ምክንያቱም ኤክስፒሪየንስሽ የሴት ነው የሚሆነው አይደል። ከዛ ያለፈ አታደርጊው። እሱን አቮይድ ማድረግ አይ ቲንክ ሆን ተብሎ የሚደረግ ነገር ካልሆነ አትሺም ነው። እሱማ ነው እኮ የኔ ሀሳብ እንደ መሰለሽ። ለምሳሌ አሁን የዮርዳኖስ ጉሽ መጽሐፍ በጣም ነው የምወደው። ልቡሰ ጥላና ካራክተሮቹ ብዙ የምናውቃቸው ሴቶች አይደሉም ወይ ይሄ እንትና ብለን የምንጠራቸው አይነት ብዙ ሴቶች አይደሉም። ስራ ይሰራሉ። አሁን እኛ ጋር የሴት መልክ አንድ ነው አይደለ? ወይ ጨዋ ናት ወይ ቮልጋር ነች። ይሄ ሁለት ብዙ አይነት አይደለም። ሰው ግን እንደዛ አይደለም። ብዙ አይነት እንትን አለው፣ ብዙ አይነት መልክ አለው። ሲኖር ዛሬ የነበረሽ መልክ ከሆነ ጊዜ በኋላ ኮምፕሊትሊ ልታዩ ትችላለሽ። እና እሱ አይነት ፕሮግረስ አለው የእሷ ጽሁፍ ላይ። የዛ በጣም አንደኛዋ ካራክተር በጣም መዝናናት የምትወድ በቃ በጣም ይሄ ናይት ላይፍ ያላት በጣም መዝናናት የምትወድ ከዛ ግን አት ዘ ሴም ታይም በጣም ጎበዝ የስራ ሰው ነች። እኛ ጋር እንደዛ አይደለም ሲጻፍ። ብዙ ጊዜ ሴቶች ሲጻፉ ብላክ ኤንድ ዋይት ነው። በቃ ዱርዬ ነች፣ በቃ የቡልጋር ነች፣ ወይ ደግሞ ጨዋ ዝም ያለች ልጅ ምናምን ነች። በቃ ባል እስኪመጣላት ጥጋዋን ይዛ የምትኖር ነች። ግን እንደዛ ነው ወይ የብዙ ሰው መልክ? እንደዛ አይደለም። ጨዋ መሆን ስህተት አይደለም። ይሄኛው ደግሞ የሁሉም ሰው መልክ አይደለም። ብዙ ሰው በጣም ብዙ አይነት ነው መልኩና የእሷ ካራክተሮች በጣም ደስ የሚሉኝ እንዴት ነው በጣም ደስ የሚል ነው። ይሄ ያለመድ ነው አይነት ነው። ከዛ ደግሞ ብዙ ጊዜ ሴቶች በህይወታችንም ተሸክመ ነው የምንኖር ሼም አለ። ይሄ የሆነን ጥፋት ማጥፋት ለሴት የሚፈቀድ አይመስልም፣ ወይ መሳሳት ለሴት የሚፈቀድ አይመስልም። ወደቅሽ ነው እንጂ ወድቆ መነሳት ያለ አይመስልም። እሱንም ስህተት ኢቭን ፕራይቬት ስፔስ ላይ አይወራም አይደለም፣ ጽሁፍ ላይ ፕራይቬት ስፔስ ላይ አይወራም። በቃ ይሄ በቃ ሁሉም ነገር የሌለ ፔን ሰው በግሉ የሚሰማው ይሄ በግሉ ፊልም የሚያደርገው ነገር ጽሁፍ ላይ አታዩም። እና እሷ በጣም ኢንዲቴይል ነው የምትጽፍበት። ይሄ በጣም ፔንፉል የሆነውን ነገር ስለ ፔሪድ ራሱ የጻፈችው ፓርት ትዝ ይለኛል። በደንብ እንትን ብለዋለች። በጣም እሱ በጣም ደስ ይለኛል። ፊልምና ጽሁፍ በጀንደር ኢሹ ላይ እንዴት ማህበረሰብ እንዴት ማነጽ ይችላል የሚለው ፊልምና ጽሁፍ አጠቃላይ አርት የሚባለው ነገር በጣም ነው ሶሳይቲን ሼፕ ማድረግ የሚችለው። ደግሞ ይሄ ፐርሰፕሽንን ሼፕ ማድረግ የሚችለው በጣም በቆንጆ መልኩ፣ በጣም በመጥፎ መልኩ። አሁን ለምሳሌ የኛ ሀገር ፊልሞች እኔ ከየት እንዳመጡትም አላውቅም። ምክንያቱም የሴት ጓደኝነት ቆንጆ ሴት ካለች አስቀያሚ ጓደኛ አለቻት። ከዛ ሺ ጌትስ ኪፐር ኤቭሪዌር ላይክ ሌሎች ሰዎች ምናልባት እኮ ፕሮቴክት እያደረገቻት ነው ያቺ ጓደኛ። የሆነ
የሆነ ጀማ ውስጥ ሲሄዱ ምናምን ስትጣላ ምናምን ስትሰዳደብ በጣም ነገረኛ ሆነ ስትሰዳደብ ምናምን ምናልባት ግን ጓደኛዋ ሀራስ እንዳትደረግ ፕሮቴክት እያደረገቻት ነው የሚሆነው። ከዛ እሱ አሁን ብዙ ሰው የሚያስበው እንደዛ ነው። ስለ ጓደኝነት ሲያስብ አንድ ቆንጆ ልጅ አለች፣ አንድ አስቀያሚ ልጅ አለች። ከዛ እሷ ትቀናባታለች። ስለዚህ ከብዙ ነገር ትከልላታለች። ይሄ እንዳታቅ ታረጋታለች። የሚወዳት ወንድ ካለ አትነግራትም። እኔ አሁን እሱ ከየት እንደመጣ አላውቅም። ምክንያቱም ሰው ባይ ዲፎልት እንደዛ እንዲያስብ ተደርጓል። እናቶቻችን የአክስትሽ ምናምን የምትባየው በጣም የ50 ዓመት ጓደኞች አሏቸው፣ አብረው በጣም ብዙ ዓመት የኖሩ አብረው ብዙ ማህበር የሚጠጡ ምናምን። እሱ ጓደኝነት አይደለም ወይ አይመስልም ለብዙ ሰው። የጓደኝነት ፎርሙ እሱ አይደለም ወይም ስለነሱ ብዙም አይነገርም። ሲነገር አናይ። በቃ ጓደኝነት ሲታሰብ ሴቶች ይሄ ፎርም የሚያደርገው መልክ አለ ከዛ አሁን ወይ ደግሞ ኦልሞስት ሁሉም የአማርኛ ፊልም ካራክተሮች ስፔሻሊ ጽሁፍ እንኳን ይሻላል ብዙ ይሄ በጣም ዳይናሚክም ስለሚሆን የአማርኛ ካራክተሮች የሀብታም ልጅ አለች። ከዛ ሲጀመር ብዙዎቻችን የድሃ ሀገር ውስጥ የሁላ ሀብታም ከየት እንደመጣ የሀብታም ልጅ አለች። ከዛ የሆነ የድሃ ልጅ ትወዳለች። ከዛ እሱን ለማግባት ጓደኞቿ ይሄ ዲቴል ያንሰዋል። በቃ በጣም እንስ ያለ ነው ዲቴል ያንሰዋል። ከዛ ደግሞ ይሄ ሚዝራብል የሆነ እንኳን ላይፍ ውስጥ ናት ብለው ያስቀመጧትና ሬስኪው የምትደረገው ራሷን እንዴት ነው ስታወጣ ከዛ ነገር ውስጥ ነው አትታይም። ስትራግሏን በራሷ እንደሆነ አያሳዩት። የሆነ ወንድ አለ ሁልጊዜ መጨረሻ ላይ መጣ ሬስኪው ሊያረጋት። ከዛ እሱ ነው በቃ አቺቭመንቱ መጨረሻው ምናምን አይነት አሳሰብ። ሴት በራሷ መቆም እንደማትችል ወይም ደግሞ የራሷን ስትራግል ማሸነፍ እንደማትችል ተደርጎ ይሳላል ብዙ ፊልም ላይ ያደረግ እነሱ ችግሮች። ከዛስ በጥሩ ሁኔታ ሲያንጽስ እንዴት ነው በሴቶች ዙሪያ? ማለት እንዴት አድርጎ መቀየር ይችላል ማህበረሰብን ፊልምና ስነ ጽሁፍ? አሁን ሪፕሬዘንቴሽን ዋናው የመጀመሪያው ነገር ነው አይደል? ሪፕሬዘንት መደረጉ ቅድም እንዳወራናቸው እነዛ ሴቶች ሲንግል ሆነው ልጆች የሌላቸው ምናምን ፊልም ላይ ማናያቸው አሉ። አሁን ለምሳሌ እኔ ፍሊባግን የምወድበት ዋናው ምክንያት በጣም እቺ በቃ የምትወደደው ካራክተር እኮ አይደለች፣ በጣም ሚዝራብል ነች። ግን የሆነ የህይወታችን ፓርት በዛ በኩል አልፏል። አብዛኞቻችን ግን አናወራውም። እንዴት ነው ወይም የምንናገረው የምናፍረው ሰው በጣም የምናምነው አንቺን አምኜሽ ካላወራው በስተቀር እንዲጮክ ብለን የምናወራው የህይወታችን ፓርት አይደለም እሱ። እነዛ ነገሮች ስለሚዘለሉ ነው ፊልም ላይ ምናምን። ከዛ በህይወት ኢን ሪል ላይፍ ላይ ሲታይ የሆነ ሰው ወይ ዱርዬ ባለጌ እሷማ እንደዚህ ናት ምናምን የምንለው የሁላችንም ህይወት እንዳልሆነ ስለምናስብ ነው። ፊልም ላይ አውጥተው ስለማያሳዩን ነው። በጓዳችን የምናደርገው ነገር ሊኖር ይችላል፣ ግን አናምነውም ነው። ጮክ ብለን የማናሳየው ሪያሊቲያችን ነው። እና እንደነዚህ አይነት ሪፕሬዘንቴሽኖች ይጎሉናል ነው። ስለዚህ የመጀመሪያው ነገር ፊልም ላይ ወይም ስነ ጽሁፍ ላይ እነዚህን ሰዎች ሪፕሬዘንት ማድረግ ነው። ምክንያቱም ሙሉ ለሙሉ እኔ እንደዛ ነኝ ባልልሽ የሆነ ፓርቲ እንደዛ ነበረ ነው አይደል? ብላክ ኤንድ ዋይትም አይደለም አይደል ህይወት። አሁን የሆነ ሰው ላይክ ዛሬ ሰክሰስፉል ሆኖ የምናየው ሰው እድሜ ልኩን በቃ እንደዚህ ጥንቅቅ ብሎ ምናምን የኖረ ሰው ህይወት እንደዛ አይደለም። ከዛ ብዙ ጊዜ ሰው አርትን የሚፈልገው ቆንጆ ጊዜ ላይ ብቻ አይደለም አይደል? ልክ የሆነ አይነት እንትን ሲሆን ሪሌት ማድረግ ይፈልጋል። ከዛ ደግሞ ገና ዓለምንም የምታይበት መንገድ ነው። አሁን ስንጀምርኛ ስለ ፐርስፔክቲቭሽን ነው ስንጀምርኛውን ስለ ስነ ጽሁፍ ስናወራ እንዴት ማንበብ ጀመርን ምናምን ስንል አስተማሪዎቻችን ፑሽ አድርገው ነው። ይሄ በጣም የብዙ ሰው ኤክስፒሪየንስ በጣም የተለያየ ነው። ግን የሆነች ፖይንት አለች ጽሁፍ እንድትወጂ አርት እንድትወጂ የሚያደርግሽ እና እሱ ደግሞ ኤቭሪዴይ ላይፍ ብዙ አዲስ ነገር የለውም። ቤተሰቦች ስራ ሊሰሩ ይችላሉ ምናምን፣ የብዙዎቻችን ህይወት ተመሳሳይ ነው። እሱን ደግሞ ይሄ እነሱ አይነግሩሽም ስለ ህይወት ስለ ላይፍ አጠቃላይ ፐርስፔክቲቭሽን የሚሰራው ብዙ ጊዜ የምታነቢያቸው መጽሐፎች የምታያቸው መሀሉን የሚነግሩሽ እነሱ ናቸው። እና ስለዚህ መድረሻውን ነው ቤተሰቦቻችን ምናምን የሚነግሩ መጨረሻው ተማሪ ምናምን ሊሉሽ ይችላሉ እንጂ ይሄ እንዴት እንደሆነ ህይወት መማር የምትጀምሪው ከዛ ይሄ ወርልድ ቪውሽም የሚሰራው ከምታያቸው ነገሮች ነው። አሁን እኛ ልጆች ሆነን በጣም ፓወርፉል ሴቶች አይተን ቢሆን ኖሮ ማለት አሁን ላይ ይመስለኛል ትውልዱ በደንብ በቂ እንትን አለው አይመስልሽም? በቂም ባይሆን አሉ ሴቶች ለምሳሌ ፊልሙ ላይ ኤክስፖዠርም አለው የሀገር ውስጥም ባይሆን
አሁን የትውልድ ልዩነትን የሚመጣው አሁን ብዙ ጊዜ ጀንዚ በጣም ራዲካል ነው ይባላል በሀሳብ በብዙ ሀሳብ በጣም ራዲካል ነው እና በጣም ኢንፎርምድ ናቸው ስለ ብዙ ነገር በጣም ያውቃሉ እና ራሳቸውን ከሆነ ነገር መጠበቅ አገር ውስጥ ላይ ሰው እንዴት ነው ኢኒሼት የሚያደርገው? የሆነ ሴት የሆነ ቦታ ላይ ደርሳ የሆነ ነገር ስታደርግ ማየት በራሱ ያነጻል አይደለም? ትንሽ ልጆችን አሁን ለምሳሌ ቅድስት ይልማ ራሷ ጽፋ ዳይሬክት አድርጋ ፊልም ስትሰራ ኦኬ ይሄንን ለካ ማድረግ እችላለሁ የሚል አይነት እንትን ያመጣል ማለት ነው። በዛው ልክ ፊልሙም ደግሞ የሚያሳድርብን ተጽዕኖ የሆነ ሰዓት ላይ ቅድም እንዳልሽው አንዷ ክፉ ትሆናለች፣ አንዷ ደግሞ ወይ ቆንጆ ትሆናለች፣ አንዷ አስቀያሚ እና ያንን የነገረን ፊልም በተቃራኒው አሁን እኛ ስንሰራ እኛ ስንጽፍ በተቃራኒው እህትማማችነትን ማስተማር እንችላለን። ሴት ለሴት መተጋገዙ መዋደዱን ወይም ደግሞ በቃ መደጋገፋችን እርስ በርስ መደራረሳችንን መልሰን የምናሳይበት ቦታ እንፈጥራለን ማለት ነው። አይ ቲንክ እሱ ይመስለኛል በሴት ዙሪያ ያለው ተጽዕኖ። እሱም ነው በራሱ የሚታይም ነገር ለምሳሌ አሁን የሆነ ስቶሪ ሲጻፍ ከቆንጆ በላይ ስትሆን አሁን ከውበት በላይ ስትሆን ሁሉም ሰው ቆንጆ አይደለም ወይ ደግሞ ሁሉም ሰው ይሄ ዩሮሴንትሪክ የውበት እንትን ውስጥ ቼክ አይደረግም። የተለያየ መልክ አለው፣ የተለያየ እንትን አለው። ከዛ ከራሱም ጋር የሚኖረው ትግል ይኖራል። አሁን እኛ ባለንበት ጊዜ ውበት የሚሳለው ከመልክ ከፊት ምናምን ቀረና የሰውነት ቅርጽ ሊሆን ይችላል። ሁሉም ሰው እሱ ውስጥ አይገባም። ስለዚህ የሆነ አይነት መገፋት ሊሰማው ይችላል ወይ ደግሞ ይሄ እሱን ማለፍ የሚችሉ ሰዎች ሲጻፉ ማለት ጎበዞች ስለሆኑ የተሸለሙ ሴቶች ብናይ ጽሁፍ ውስጥም ሪፕሬዘንት ቢደረጉ አሁን የሆነን ችግር ሲያልፉ ብናይ ብዙ ነገር ይማራል ሰው። ከዛ ይሄ የወርልድ ቪውንም ይቀርጻል ማለት ነው። አሁን ብዙ ጊዜ በጣም በዚህ ጥሩ ምሳሌ የሚሆነው ለምሳሌ ማንኛውም ሴት መኪና ይዛ ብትታይ ከየትም ታምጣው ኢንሄሪተንስ ሊሆን ይችላል የሆነ በቃ የሚሊዮን ምናምን ቢዝነሶች ራን የምታደርግ ሴትዮ ልትሆን ትችላለች፣ ግን ሹገር ዳዲ ነው የገዛላት። አሁን እሱን ፐርስፔክቲቭ ከየት አመጣ ነው ብትይ ከፊልሞች ነው ያመጣ ነው። ፊልሞች ናቸው ያስተማሩን እነሱን ነገሮች። ያንን ነገር በተቃራኒው መቀየር እንችላለን አሁን ላይ። ምክንያቱም ራሳችን ተሳትፎ ስናደርግ እሱ ነው አይደለ ጥቅሙ ሴቶች እዛ ነገር ላይ መግባታቸው። ይሄንን እንትን ስክሪፕቱን ፍሊፕ ታደርጊዋለሽ፣ በዚህ በኩል ደግሞ ትሰሪዋለሽ። አንድ ሴት ራሷ ሰርታ የሆነ ቦታ ላይ ስትደርስ የራሷን ንብረት ኦን ስታደርግ ምናምን ማሳየት እንችላለን ማለት ነው። አይ ቲንክ ጥቅሙ ይሄኛው ነው። እሱም ነው። ከዛ ደግሞ ይሄ የሚገፉ ካራክተሮች ያሉ ይመስለኛል። ምክንያቱም እኔ ቅድም እንዳልኩት አላምንም። እኔ ይሄ ኢምፓወር የማድረግ ግዴታ አለበት አንድ ጸሐፊ ብዬ አላምንም። እውነቱን የመኖር ግዴታ ነው ያለበት ብዬ ነው የማስበው። አሁን እኔ እውነቴ እሱ ከሆነ እውነቴ አሁን ያለበት እንትን ኦተንቲክ ሆኜ ስጽፍ እንጂ የሆነ ነገር የማስተማር ግዴታ የለበትም። ፔኑን የመግለጽ ግዴታ ይኖርበታል። የእውነቱን የመኖር ግዴታ ነው የሚኖርበት እንጂ ቆይ ሰዎችን ላስተምር ብሎ የአስተማሪ ነው ማስተማር ሳይሆን እንዴት ነው ድሪም አለና ሁላችንም፣ ግን ያለንበት ማህበረሰብ አለ፣ ስትራግላችን አለ እና እንዴት ነው የምናልፈው ነው ድሪሙ አለ። ለማስተማር ሳይሆን የሆነን ሰው የራስሽን ነው ስለ ራስሽ ስትኖሪ እንዴት ነው እዛ ቦታ ላይ የምደርሰው ነው አይደለም የምትይው መጀመሪያ አንቺ ስለሆንሽ። ከዛ አንቺ ያንን ኤክስፒሪየንስሽን ያለፍሽበትን መንገድ ምናምን ስትጽፊው ሰው ከዛ ነገር ይማራል እንጂ ላስተምር ወይም ደግሞ የሆነን አካል ኢምፓወር ላድርግ ብለሽማ ከተነሳሽ በቃ ኦነስት አይደለሽም። በቃ ሴላውት ነሽ፣ ምንም እንትን የለውም። ሜቢ እኮ ሰክሰስፉል ልትሆኚ ትችያለሽ በዛ መንገድ፣ ግን እሱ አይደለም ፖይንቱ ነው። ዋናው ነገር ያው ለራሳችን መታመን ነው። ግን እዛ ፕሮግረስ ውስጥ የራሳችን ነገር አለ። መጽሐፍም ስትጽፊ የፊልም ስክሪፕትም ስትጽፊ ብዙ ጊዜ እንትን አለ አይደለ ይሄ ቶን ዳውን ማድረግ አለ የሴቶቹን ካራክተር። ብዙ ጊዜ ኢንዱስትሪው ዶሚኔትድ ስለሆነ ሊሆን ይችላል ወይ ማህበረሰቡ አይቀበለውም ተብሎ ቶን ዳውን ይደረጋል ብዙ ጊዜ እና እስኪ እሱን ኤክስፒሪየንስ ትንሽ ወቃስቸው። አይ ቲንክ በጽሁፍ እኔም ሰውንም አልጠይቅም አስተያየትም አልሰማም እና በፉል አቅሜ ነው የምጮኸው። ችግር የለብኝም ጽሁፍ ላይ ሲሆን። ወደ ስክሪፕት ሲመጣ ግን የመጀመሪያ ስራዬ ላይ እንኳን ያው ከኔ ኢሚዲየት አለቃ የነበረችው ሴት ነች። እሷ ነበረች እንዴት የሆነ አንድ ሴት ነበረች፣ 3 ወንዶች 1 ሴት። ለምን ካሪየር ባይኖራት ይሻላል እንዴት ነው
ምናምን ብላ የተከራከረችኝ ሴት ነበረች። እና እንደዚህ አይነት ነገሮች ነበሩ። ወይም ደግሞ በመሰጣት አይነት ካራክተር በጣም ቦልድ ከሆነች እቺ ሰው አይወዳትም ትቅር፣ ፊልሙም አይወደድም ምናምን የሚባሉ አይነት አስተያየቶች አሉ። ወይም ደግሞ ማሱ ምንድን ነው የሚፈልገው እንደዚህ አይነት ሴት ይፈልጋል ምናምን እባላለሁ። ስለዚህ ያው አሁን ላይ ባለው እንትን ትንሽ አስቸጋሪ ነው እኔ የምፈልጋቸውን አይነት ሴቶች መስራት ወይም መጻፍ ለፊልም ሲሆን። ጽሁፍ ላይ ሲሆን ግን ያው እንዳልኩሽ ምንም እንትን የለብኝም፣ ሊሚት የለብኝም። በደንብ አድርጌ እጽፋቸዋለሁ። የፊልሙ ላይ ግን ገና ነን ብዬ አስባለሁ። ሜቢ ራሴን ስችልና ራሴ ፕሮዲስ ሳደርግ እነዛ ሴቶች ይወጣሉ። የማይችሉ ሴቶች ስለሌሉ ነው ወይስ ኢንዱስትሪው በጣም ጌት ኪፕ ስለሚያደርግ ነው? አሁን የማይችሉ ሴቶች ስለሆን በቃ አንደኛ ራስሽንም ሽሪንክ ታደርጊያለሽ። ቅድም እንዳልሽው በቃ ባይ ኔቸር የሆነ አይነት እንትን አለብን አይደለ? መናገር የምችለው ነገር እያለ ማለት ነው በቃ ቅድሚያ እሰጣለሁ ሁልጊዜ ከእነሱ ወይ ከወንዶች ጋር ከሆነ የምሰራው ወይ በእነሱ ሀሳብ እስማማለሁ። እንዴት ነው ሁሌ ፋይት ውስጥ ላለማለፍ ማለት በቃ ይሁን ብዬ አልፋለሁ። ወይም ደግሞ መናገር እንኳን የምችልበት ቦታ ላይ ሲሆን ብዙ ጊዜ ከጓደኛዬ ጋር ስለምሰራ ሀሳቤን ገልጻለሁ። ግን እሺ እንደዚህ ተሰራ ከዛስ ምን ይሆናል ነው? ሰው ይወደዋል ወይ ሰው ይቀበለዋል ወይ ነው? ምክንያቱም ሲወጣ ስታዩ አሁን ላይ በተለይ በቃ ሌብል ተደርገናል። ይሄማ እችማ ፌሚኒስት ናት ትባያለሽ። ከካራክተር አንጻር ራሱ እዛ ነፃነት ላይ ገና አልደረስንም ብዬ ነው የማስበው። ያው እኛ ፋይት ማድረግ እንዳለብን ሆኖ ማለት ነው። ያን ደግሞ የምታደርጊው የራስሽ የሆነ ነገር ስትሰሪ ብቻ ነው እንጂ በግሩፕ ሲሆን ገና ነን። ለዛ ስለተከታተላችሁን በጣም እናመሰግናለን። በሀሳባችን ላይ ኮሜንት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ላይክ፣ ሼር እና ሰብስክራይብ በማድረግ ተባበሩ። እናመሰግናለን።